ፊት ታፈቅሪኛለሽ አታፈቅሪኝም አለቀ። ቴዲ ሐዋሳን የወደድኩት እኔ ስለ ፖለቲከኛ ስለሆነ እንደዛ ሳይሆን የወደድኩት አንደኛ የወደድኩት ሳይው ልቤ ይደነግጣል። ኦ ማይ ጋድ። ሁለተኛ ከፀጉር ጫፋችሁ እስከ አብራጣ ጥፍራችሁ ድረስ የእናንተ ባልሆነ ነገር ተቀረባችሁ ሴቶች ትረዳኛለህ። የጭንቅላት ችግር አለብኝ። እንግዲህ ያበርኩትኝ ከፋሲካ ፍቅር በኋላ ነው። ልክ እሷ ወደ ህይወቴ ስትመጣ እብደት ደግሞ ወደ እኔ ገባ ማለት ነው። ቲክቶከሯ ፋሲካ በአዲስ ነገር ብቅ ብላ መታለች። ሰሞኑን አነጋጋሪ ሆናለች እችን 2 ቀን። ምክንያቱም ደግሞ ፖለቲካ ሰዎችን እያስገባ የሚያወያየው ቴዲ ታውቁታላችሁ አብዛኛችሁ። እሱን አፍቅሬያለሁ ከሱ ፍቅር ይዞኛል የሚል ቪዲዮ ሰርታ ከዛ አነጋጋሪ ሆናለች። የድሮ ኤክሷም በፊት የነበረውን ፍቅረኛውም አብሮ ሲከራከሩ ቴዲም ምላሽ ይሰጥ አይተናል። እነዚህን የተሰባሰቡ ደስ የሚሉ ቪዲዮዎች ለእናንተ ይዤላችሁ ቀረብኩ። ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። በጣም አዝናኝና ደስ የሚል ቪዲዮ ነው። እውነት ለመናገር ፋሲካ አዝናኝ የዋ ምንም የማታውቅ ሴት ናት። ግን አሁን ደግሞ ዘላ ፖለቲከኛው ቴዲ ላይ ፍቅር ይዞኛል ትላለች። እስኪ ምን እንዳለች መጀመሪያ እንስማ። አይ እኔ አሁን ቀልቤን የጣልኩት እና አብረን እናምራለን ብዬ አይምሮ ውስጥ ምትዘላ ስዊዳፋን ያዘች እንትናን ክርስቶስን ዝም ብላችሁ እስቲ አይምሯችሁ ውስጥ ሳሉት። ቴዲ ሐዋሳና እኔ አንድ ላይ አንሄድም? አባቴ ሞት እስቲ ሳሉት እናንተ። እውነት አንድ ላይ እንሄዳለን። አንደኛ እኔ የምወደው አይነት ምንድን ነው ኮስታራው መጫወት ባለበት ሰዓት ይጫወታል። መማር ሳው ደግሞ መማርም አለች። ቅርታ እኔ ግን መማር ያም ሶሪ እኔን ካፈቀረስ እሱ እኔ እንደማፈቅረው የመማር ነው እንዴ እሱ? አባቴ ሞት ፍቅረኛ ናቸው እንዴ? ከሆኑስ እኔ በመማር አልመጣም። ወዳታለሁ። ስማን በጣም ነው የምወዳት። ከመማር ጋር ናቸው እንዴ? አይደሉም አይደል? ግን ያው ይባላል ስለሚወራ ነው ፈርታ ነው። እና እንደምታዩት ፍቅር በጣም ይዞኛል ምን ይሻለኛል እያለች ትገኛለች። እስቲ ኮመንት ስጡ። አብረው ይሄዳሉ ይገጥማሉ ከቴዲ ጋር። ከዛ ይህን ቪዲዮ ቴዲ እንደተመለከተ የሆነ ኮመንት ተሰጥቶት የሰጠውን ሀሳብ ደግሞ እስቲ እየሱን እንመልከት። ከፀጉር ጫፋችሁ እስከ አብራጣ ጥፍራችሁ ድረስ የእናንተ ባልሆነ ነገር ተቀረባችሁ ሴቶች ፋሲካ ያዩዋት ልጅ ራሷን መስላ የቀረበች ልጅ ናት። አጨብጭቡላት። በራሷ የቀረበች ልጅ ናት። ጥያቄውን ሰምተናል፣ ሰምቻለሁ። ላስብበት፣ እውነት ላስብበት። በቃ በራስ መተማመኗ ደስ ይላል። ራሷን መስላ የመጣች ልጅ ሜካፕ የለም። እንደምታዩት እንግዲህ ላስብበት ቴዲ እያለ ነው። ምላሹ እንጠብቃለን በጉጉት። ነገር ግን ያው የወደደላትን ፋሲካ እንደሌሎቹ ሁማኔር የተለያዩ ፌክ ቅባቶችን ፊቷ ላይ ብዙ ጌጣጌጦችን አትደረድርም። ራሷን መስላ ነው የመጣችው። ምንም ሜካፖች ከዘመኑ ጣጣ ሴቶች የሚጠቀሙት የአርቲፊሻል ብዙ ነገሮች አታይም። ራሷን ሆና ነው የመጣችው። ፊቷ ንጹህ ነው። ይሄ ኔቸር ማንነቷን ይዛ ነው የቀረበችው እንጂ ሌላ የተለጣጠፈ ነገር ስለሌለ ትመቸኛለሽ ብሏል። በቀጣይ ደግሞ በጣም ደስ የሚለው ከዚህ በኋላ ይህን ካሰማሽ በኋላ የበፊት ኤክሷ ካወቃችኋት ዱባይ አብሯት የሚኖረው የነበረው ላይቭ ላይ ከሱ ጋር ያደረገችው ንግግር ደግሞ በጣም ብዙ ሰው የወደደው ነው። እሱም ትንሽ ቅናት ቢጤ ይዞበታል። እሷም ደግሞ እሱን ለማናደድ የምታደርገው ነገር በጣም ደስ ይላል። እስቲ የእሷንና የሁለቱን እንመልከት። አሁን ያንቺ ያልገባሽ ነገር እኔና አንቺ ፍቅረኛ ማሞቾች በነበርን ጊዜ እኔ ለአንቺ ማወራሽ ነገር አይገባሽም? ይገባኛል። አንቺ እኔ የምታወሪኝ ነገር አይገባኝም? ይገባኛል። ቲጂ ማንን ነው መላጣለች? አንቺ የምናወራው ነገር እንግባባለን። በምናወራው ነገር አይደለ? እንግባባለን። ቢኮዝ በቃ በጣም የሚያመሳስለ ነገር ስላለ አንቺ እና እሱ አሁን ቀይ ባህርን ያስወሰዱት 12 ግለሰቦች ጥሪ ይልሻል። እነማን ታያለሽ? እኔ አላቅማ። በዛ ዘመናቸው ታዲያ እሱ እዚህ ጋር አሳማኝ ምክንያት ሰጣጣቃላችሁ። ምክንያቱም ቴዲ ፖለቲከኛ ነው፣ የሚያወራው ሁሉ ፖለቲካ ነው ወሬው። ፋሲካ ደግሞ ከፖለቲካ ነፃ ናት፣ ባዶ ናት፣ ምንም ነገር የምታውቀው ነገር የለም እና አስደነገጣት። የብር የሚጠይቅሽ ነገር በሙሉ አንቺ አታውቂም። እሱ የሚጠይቅሽ እንደኔ ፋሲካ ግንባራችን አረ እያሳሰበን ነው የሆነ ይሄን ቅባት እንጠቀም ምናምን አይልሽም።
እሱ ሊጠይቅሽ የሚችለው በቃ እሱ እልህኛ ወንድ ነው። የኢትዮጵያ ያኔ የነበረንን ማንነት የነበረንን ታሪክ ለማስመለስ የሚጥር ፖለቲከኛ ነው። እሱ ስለኛ ይሄ ስለ ፀጉሩ፣ ስለ ቂጡ፣ ስለምኑ ምንም ኬር የሚያደርገው ነገር አይደለም። ፋሲካዬ ሀሳብ ገባ ታውቃላችሁ። እንግዲህ እንደዚህም አለ እንዲህ ያለች፣ እንደዛም ሆኖ ግን ያው ወደዋለሁ ከማለት ወደኋላ አላለችም። ድጋሚ ቪዲዮ ሰርታለች። እንደውም አስብበታለሁ ቴዲ ማለቱን ተከትሎ በጣም ደስ ብሏት አስብበታለሁ አለኝ እያለች እንግዲህ ቪዲዮ እየሰራች ነው። ሙዚቃም እየጋበዘችው ትገኛለች። ኤክሷ ግን የበፊት ፍቅረኛዋ ማለት ነው ትንሽ የተናደደ ይመስላል። ከስር ከስር ሆኖ የሆነ አለ አይደል ማንም ሰው የጣለበትን ሲያነሳ ደስ አይልም። አንዳንድ ሀሳቦች እየተናገረ ይገኛል። እንደውም መጨረሻ ላይ ሱፍ በቁንጣ አድርጎ አበርኩ ጨለልኩ ቴዲ ትቅርብ ሲል የሚያሳይ ቪዲዮ ሰርቷል። እስቲ ሌሎችንም ቪዲዮ እንመልከት። ዘና ፈታ በሉ። ላይክ ማድረግ አይረሳ። አዳዲስ መረጃዎችን እንዲሁም ደግሞ አልፎ አልፎ ዘና ፈታ የሚያደርጉ ከዘም የመጡ ሀሳቦችን ለእናንተ ይዤላችሁ ቀርባለሁ። ይቀጥላል። የቀድሞ ፍቅረኛ ነበርኩኝ፣ የአሁኗ ኤክሷ ማለት ነው። አንድ ምክር ልምከር፣ አትሆንህም። ለምን አትሆንህም እንዳልኩ ስታየኝ ትረዳኛለህ። የጭንቅላት ችግር አለብኝ። እንግዲህ ያበርኩትኝ ከፋሲካ ፍቅር በኋላ ነው። ልክ እሷ ወደ ህይወቴ ስትመጣ እብደት ደግሞ ወደ እኔ ገባ ማለት ነው። አንተ እንደኔ ማበድ ከፈለግ አስብበት። መልካም የሆነ የፍቅር ግንኙነትም እንዲኖራችሁ እመኛለሁኝ። ግን እንደ አንድ ወጣት እንደ አንድ ወንድም አንተ ደግሞ ፖለቲካ ላይ ነው ብዙ ፖለቲካ ላይ እንዳደረግከው ተጋድሎ ማበድ አይገባህም ብያ እንዳያችሁት ነው እንግዲህ የኤክስ ነገር ከባድ መከራ ነው። ሁሉም ነገር ያለፈ ወደ ሌላ ሊሻገር ሲመስል ደንገጥ እንላለን እና ቁፍጠን ብሎ ቴዲ ትቅርብ፣ አንተ ፖለቲካ ይሻላል፣ እኔ እንደምታየኝ አብጃለሁ፣ ያበርኩትም በፋሲካ ምክንያት ነው። ከእሷ ጋር በፍቅር በነበረበት ጊዜ አሳብዳኛለች፣ ጸባዩ ደስ አይልም፣ ሁሉ ነገሯ ለአንተ አይሆንም፣ እባክህ እንዳትሰማት ጥያቄው እንዳትቀበል የሚል ምላሽ ቀጥታ አድርሶላታል። ይቀበላል አይቀበለም የሚለውን አብረን የምንመለከት ይሆናል። አዝናኝ ቪዲዮ ነው እውነት ለመናገር። ያው ሁሉም ላይ ጣልቃ የምትገባው ባለፈው ወርቁ አይተነው ሲያስጨንቃት የነበረችው ሄለንም ይህን ሀሳብ ተመልክታ አንድ ሀሳብ ሰጥታለች። እስቲ የሷን ደግሞ እኔ ቴዲ ሐዋሳን አፈቀርኩኝ እያለች ነው። ቴዲ ሐዋሳ መጀመሪያ ፍቅሯን ለመስማት አለም ለመቀበል አይደለም ለመስማት ገና እንደራጂ ነው የሚያነሳት፣ እንደራጂ እስካን ነው የሚያደርጋት። ቴዲ ያልታወቀበት እኮ አራዳና ዱርዬ ነው። አራዳና ዱርዬ ነው። እንደዚህ ጭምትም አይደለም ዝምተኛም አይደለም። ወጋ 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 ነገር እስካን ነው የሚያደርግ። እንደዚህ ነው ሊያሾፍ ምናምን ሲፈልግ የለም የሆነ ነገር ሊናገር ሲፈልግ ስክሪን ነው ናያት እንደዛ ነው ብላ በዚህ ጋር ትጨማድዳለች። ልክ ናት። እንግዲህ ቴዲ ፖለቲካ ሲያወያይ ከዚህ በፊት ስንሰማ ከግራም ከቀኝም እየተመለከተ ነገር እየመረመረ ሰከን ብሎ ሀሳብ የሚሰጥ ሰው ነው። ጎበዝ ነው። የሀሳብ ሰው ነው። ብዙዎችን ያከራከራል። ከስለ ሀገር ጉዳይ ይናገራል። እንዲህ አይነት ነገር ላይ ደግሞ አጀንዳ ሆኖ አያውቅም። እውነት ለመናገር ከነፋሲካ ጋር ኮንተንታቸውም አንድ አይደለም። እሱ ፖለቲካል፣ ሀገራዊ ምክክር የመሳሰሉት ነገር ያስደስተዋል። ፋሲካ ደግሞ እንዲች አይነት ነገሮች ነው የሚያስደስታት። ውፍረቴ፣ ቅጥነቴ፣ ፍቅሬ እያለች የምትሰራ ሰው ናት። እስቲ መጨረሻውም እንደሚሆን እኛም ጓግተናል። ላስብበት ብሏል። ምላሹም እንደሚሰጥ አብረን የምንመለከት ይሆናል። ለዛሬ ያለን ፕሮግራም ይህን ይመስላል። እንግዲህ ከግራም ከቀኝም ኤክሷም እየጠበቀ ነው በጉጉት ነይ ትወጂኛለሽ ተመለሽልኝ እያላት ቪዲዮም ሰርቷል አሁን በቅርቡ። እሷም ደግሞ እኔ የወደድኩት ሸበላውን ቴዲ ነው፣ ቁመቱ፣ አስተሳሰቡ፣ ሰውነቱ፣ ወንዳ ወንድነቱ ጥሞኛል፣ ሁሉ ነገሩ ገዝቶኛል እያለች ነው። የዛሬ የነበረን ፕሮግራም ይህን ይመስላል። ሰላም ሁኑ።